በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን። ውድ የቻናሌ ተከታታዮች ቤተሰቦቼ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ነገረ ክርስቶስ ኦርቶዶክሳዊ ትምህርቶች ጌታችን ኢየሱስ ክርስቶስ ፈራጅ ወይስ አማላጅ? ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ የእጁን ታምራትና የቃሉን ትምህርት እየተመለከቱ ወልደ ዮሴፍ ሩቅ ብእሲ የዮሴፍ ልጅ ተራ ሰው ይሉት ለነበሩት አይሁድ በእኔ የማይሰናከል ሁሉ ብፁዕ ነው ማቴዎስ 11:6 አላቸው። በወቅቱ ግን ልብ ያላሉ አይሁድ ጌታችን የእግዚአብሔር ልጅ እግዚአብሔር መሆኑን ሲነግራቸው ሊወግሩት ድንጋይ ይፈልጉ ነበር። በተሰቀለ ጊዜም የእግዚአብሔር ልጅ ነህ ይላል፣ ራሱን ግን ከመስቀል ማዳን አይችልም ብለው ይሾፉበት ነበር። ዛሬም ከመጽሐፍ ቅዱስ አንዳንድ ኃይለ ቃላትን እየመዘዙ በኢየሱስ ክርስቶስ እየተሰናከሉ ያሉ ብዙዎች ናቸው። ከነዚያ መካከል ኢየሱስ ክርስቶስ አማላጅ ነው ብለው የተሰናከሉት ይበዛሉ። አማላጅ ማለት ምን ማለት ነው? አማላጅ ማለት አንድን ሰው ወክሎ ወይም የአንድ ሰው ልመና ይዞ በአምላክ ፊት የሚቀርብ ማለት ነው። እዚህም ላይ ግን ቤተክርስቲያናችን አብ ወልድ መንፈስ ቅዱስ አንድ አምላክ ብላ እንደምታምን መዘንጋት የለብንም። ሆኖም ይህ መጽሐፍ ዋና ዓላማው ከሶስት አካል አንዱ ወልድ ፈራጅ ወይስ አማላጅ የሚለውን ለመመለስ በመሆኑ ትኩረትን ወልድ ኢየሱስ ክርስቶስ ላይ ያደርጋልና ይህን ሲሆን ወልድ ከአብ እና ከመንፈስ ቅዱስ ተለይቶ ብቻው አምላክ ነው ማለት እንዳልሆነ በልቦናችን እናሳድር። ሮሜ 9:5 አባቶች ለእነርሱ ናቸውና ከእርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉም በላይ ሆኖ የተባረከ አምላክ ነው። አሜን። አንደኛ ዮሐንስ 5:20 የእግዚአብሔር ልጅ እንደመጣ እውነተኛም የሆነው እናውቅ ዘንድ ልቦና እንደ ሰጠን እናውቃለን። እውነተኛም በሆነ በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እንዲህም ምልጃ የሚቀርብ ወደ አምላክ ነው ካለን ኢየሱስ ክርስቶስ ደግሞ አምላክ እንደሆነ ካመንን ያላንዳች መጠራጠር ምልጃው የሚያቀርበው ወደ እርሱ ወደ ኢየሱስ ክርስቶስ እንደሆነ እንረዳለን፣ እናምናለን። ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነውና በሥጋ ወራት በፈቃዱ የፈጸማቸው ተግባራት አሁንም እየፈጸማቸው ነው ማለት ፍጹም ስህተት ነው። ጌታችን ለሰው ሲል በመራቡ ረብተኛ እንደማይባል በሥጋው ወራት በፈጸመው ማማለድ አማላጅ ተብሎ በግብር አይጠራበትም። ለምን አይማለድም? የሁሉ ነገር አስገኝ እርሱ ጌታ ኢየሱስ ነውና ሁሉ በእርሱ ሆነ። ከሆነም አንዳች
እንኳን ያለ እርሱ አልሆነም። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። ቆላስይስ 1:17 ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ጌታችን የሁሉ ባለቤት የሆነው አስገኝ የሁሉ ፈጣሪ እንደሆነ ታምናለች። ስለዚህም እርሱ ሽቶት የሚለምነው ነገር የለም። እርሱ የሀብታት የስልጣናት ሁሉ ሰጪ እንጂ የሚያሰጥ ወይም የሚቀበል አይደለም። 12ቱ ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያወጣቸው በርኩስ መናፍስት ላይ ደዌ ሕመምን ሁሉ እንዲፈውስ ስልጣን ሰጣቸው። ማቴዎስ 10:1 እውነት እላችኋለሁ በምድር የታሰሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የፈቱት ሁሉ በሰማይ የተፈታ ይሆናል። ማቴዎስ 22 ቁጥር 22 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድ ሁሉ ለወልድ ሰጠ እንጂ አብ አንዳች ሰው እንኳን አይፈርድም። ወልድን የሚያከብር የላከውን አብን ያከብራል፣ አያከብርም። ወልድን የማያከብር የላከውን አብን አያከብርም። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየው ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። ዮሐንስ ወንጌል 5:19 ምሕረትን የሚሰጥ እንጂ የሚለምን አይደለምና። ጌታችን ኢየሱስ ክርስቶስ የሁሉ አስገኝ ሰጪ ራሱ ነውና ምሕረትና ይቅርታ የባህሪው ስለሆነ እርሱ ራሱ የሚሰጥ እንጂ ይቅር የሚል የሚያነጻ እንጂ ከሌላ የሚቀበለው ነገር የለም። የዳዊት ልጅ ሆይ ማረን እያሉ የለመኑት በምሕረቱ የጎበኘ እርሱ ነውና። ማቴዎስ 9:26 ተነሳና አልጋህን ተሸክመህ ሂድ አለው። የመጻጉዕ ኃጢአትን ያስተሰርይለትና ይቅር ያለው ከደዌው ያዳነው እርሱ ነውና። ዮሐንስ 5:8 ለምጻው ያነጻ ጎባጣውን ያቀና እርሱ ነው፣ ምሕረት ገንዘቡ ናትና። ስለዚህ ምሕረትን የሚሰጥ የሚያድን እንጂ የሚቀበል አይደለም። ጌታ የዘማዊቷን ኃጢአት ይቅር ባለ ጊዜ ደቀ መዛሙርቱ በልቦናቸው እንዴት ይህች ኃጢአተኛ ይህንን ስታደርግ ዝም አለ በመባል በማማታቸው ብዙ ዕዳ የተወላት ትንሽን ዕዳ ከተወላት ይልቅ የሚወድባት መውደድ ይበልጣል ሲል በምሳሌ ከምሕረቱ ብዛት የተነሳ ዕዳዋን ኃጢአቷን ይቅር እንዳላት አስተምሯል። ስለዚህም ምሕረት ከማን ሊቀበል ጌታችን ያማልዳል? መራጭ እንጂ ተመራጭ አይደለም። ከመረጥኩት ጋር ቃል ኪዳኔን አደረኩ። መዝሙር 89 ቁጥር 3 ነገር ግን ስሜ በዚያ እንዲጠራባት ኢየሩሳሌምን መርጫለሁ፣ በሕዝቤም በእስራኤል ላይ እንዲሆን ዳዊት መርጫለሁ ብሏል።
ሁለተኛ ዜና 6 ከቁጥር 6 በነጋም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12 መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው። ሉቃስ 6:13 እኔ መረጥኳቸው እንጂ እናንተ አልመረጣችሁኝም። ዮሐንስ 15 ከቁጥር 16 ሳኦል ሆይ አለኝ፣ እኔም ያንን ጊዜው ወደ እርሱ አየሁ። እርሱም አለኝ፣ የአባቶቻችን አምላክ ፍቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፍም ፍጹም ትሰማ ድምፅን ትሰማ ዘንድ አስቀድሞ መርጧል። የሐዋርያት ሥራ ምዕራፍ 22 ከቁጥር 14 ስለዚህ ጌታችን ለአገልግሎት ለባለሟልነት ሰዎች የመረጠ የሾመ ኃይልና ጸጋውን የሰጠ እንጂ እርሱ የተመረጠ አይደለም። የእርሱ ክብሩ ሀብቱ የባህሪው ነውና። 7